ከልጅነቴ ጀምሬ ከ6 ዓመት ጀምሬ ሰራ ነበርና አባቴ ሁሌ ይለኛል አንቺ ማለት የዓለም አስቀያሚ አንቺ ማለት የዓለም ክፉ ሁሌ ስተት ነሽ ይለኛል። እንደዛም ሆኖ ደግሞ በ7 ዓመቴ ተደፈሬ ነበር። ኦኬ አባቴ ስለማይወደኝ ነው ይሄ ነገር የመጣብኝ ብዬ አስብ ነበር። ስርበይ ራሴ የገዛ ቤተሰብ በር ይዘጉብኛል፣ ጎረቤትም ያባርሩልኛል። አባቴ ሁሌ ይሰድበኛል። ሲገርፈኝ ሰውነቴ ስጋ ካልወጣ ደም ካላየ አይተወኝም። ዘመድ ጋር ሲሄድ አይፈልጉኝም፣ ትሸጃለሽ ይሉኛል። ትምህርት ቤት ሲሄድ ከክላስ ትውጣልኝ ይሉኛል። ግራ ገባኝ። እንደዛም ሆኜ በ10 ዓመቴ ድጋሜ ስደፈር በቃ እግዚአብሔር ሆይ እባክህ ወይ ውሰደኝ ወይ አኑረኝ። ግን አንድ ቀን ብቻ ደህና ምግብ በልቼ ደህና ልብስ ለብሼ እንድሞት ብቻ አድርገኝ። እንዲህ እየራበኝና እንዲህ እየበረደኝ እንዳትወስደኝ እለዋለሁ ሁሌ እግዚአብሔርንና ከዛ ለ15 ቀን ወደኩት። ስላመመኝ መነሳት አቃተኝ። ከወገብ በታች ሰውነቴ ሁሉ ነገር አልንቀሳቀሳለኝ። ቤተሰቦቼ መጋዘን ውስጥ ወስዶ ጣሉኝና እግዚአብሔር በውሻ 15 ቀን ቀለበኝ። አንዳንድ ሰዎችን አሰነጥላለሁ። እኔ ነገ ትልቅ ቦታ ደርሼ ብዙ ሰዎችን እኔ ካለሁበት እንዳይሆኑ አወጣለሁ ብዬ ሳስብ አንቺ እኮ እርኩስ ነሽ፣ ስጀምር ምን ብለሽ ነው የምታወሪው? ረክሰሻል እኮ ተደፍረሻል እኮ ሰው ጣልቶሽ እኮ ውሻ መግቦሻል። አንቺ እኮ ሰው አይደለሽም፣ አቅም የለሽም። አፍሽን ዝም ብለሽ ዘግተሽ ቁጭ ብለሽ እስክትሞጪ ጠብቂ ይለኛል ውስጤ። ዛሬ ከራሴም ራሴንም ይቅር ብዬዋለሁ፣ ሰውንም ይቅር ብዬዋለሁ፣ አቃጥዬዋለሁ። ከአሁን በኋላ ፈገግ ስልና ስጮህ ብቻ ነው የምታዩኝ። ዛሬ በጣም ነው ደስ ያለኝና በህይወቴ መታቀፍን አላውቅም። እኔ ብዙ ጊዜ ሰው አያቅፈኝምና ተነስቶ መጥቶ ሲያቅፉኝ ለካ የኔ ሰውነትም ለካ ይታቀፋል እንዴ ብዬዋለሁ እውነት